ሌን እንግዲህ በስተመጨረሻም እሷ ወጥታ እኔ እዚህ አልቀመጥም በጣም ነው የምከፈው በማለት እንግዲህ እናት ዛራን ተከትላ ከቤት ልትወጣ ወስና ቦርሳዋን ይዛ ወጥታለች ማለት ነው። ምክንያቱም እንግዲህ አሁን ላይ አቶ አምናን እናት ዛራ ከቤት እንድትወጣ ወስኗል። ግን ደግሞ ብሌን እንደሚከፋትና እንዲሁም ደግሞ አጽናኟ እናቷ እንደሆነች አልገባውም ነበር ማለት ነው። በስተመጨረሻም እናት ዛራና እንዲሁም ደግሞ ብሌን ተላቅሰው ማለት ነው ከሸኘቻት በኋላ ስታስበው ግን ማለት ነው ከዚህ ቤት ተቀምጣ እጅጉን በጣም እንደሚከፋት የእናቴን የረሰውብሽ አንቺ እንደ እናቴ የማይሽ ነሽ። ስለዚህ እኔ እዚህ ቤት ተቀምጬ በፍጹም መኖር አልችልም በማለት ማለት ነው እናት ዛራን ማለት ነው አንቺ ስታስተኝኝም እንደዚሁም ታሪክ ሁሉም ነገር እየነገርሽኝ ከጎንሽ አድርገሽ እንደ እናት ያቀፍሽኝ ዛራ ስትሄጂ እኔ እዚህ ቤት አልቀመጥም በማለት እንግዲህ ተከትላት ወጥታለች ማለት ነው። እንግዲህ ተከትላ ስትወጣ ቦርሳዋን እዛ ስትወጣ ያየው እንግዲህ አቶ አምናን ማለት ነው እንደው አላመነም። ምክንያቱም እሷ በዚህ መልኩ ትወጣለች የሚል ግምት ምንም አይነት ነገር አላሰበውም ነበረ። እንዲሁም ደግሞ እናት ዛራና ብሌን በጣም እንደሚዋደዱም እንዲሁም ደግሞ መለያየት እንደማይችሉም አላወቀም ነበር። ስለዚህ እያንዳንዱን ነገር ማለት ነው ያላወቀው አቶ አምናን አሁን ላይ እናት ዛራን ከዚህ በኋላ እዚህ ቤት አትቀመጭም፣ አሁኑኑ ትሄጃለች፣ ሲቀጥል ደግሞ ደሞዝሽን አስገባልሻለሁ፣ እስካሁን ደሞዝ አልሰጠውሽም በማለት እንግዲህ እናት ዛራን አውርቷት ነበር። እናት ዛራ ደግሞ እኔ ብሩን አልፈልግም፣ ቤተሰባዊነት ነበር የፈለግኩት፣ ይህ ደግሞ አልሆነም፣ ሁላችሁንም ስለነበረን ቆይታ አመሰግናለሁ በማለት እንግዲህ እየሄደች ባለችበት ላይ መታ ብሌን ማለት ነው እናት ዛራ ጠብቂኝ፣ እኔ ካንቺ ጋር ነው የሚሄደው፣ ከዚህ በላይ እዚህ ቤት የሚቆይበት ምንም አይነት ምክንያት የለኝም በማለት እንግዲህ ወስና ነበረ። ግን ደግሞ አቶ አምናን እጅጉን በጣም ነበር የደነገጠው። ምክንያቱም እንዴት እንደዚህ ይሆናል በማለት ማለት ነው ብሌን በጣም እንደሚወዳት እንደሚያፈቅራት እንዲሁም ደግሞ ከሷ ርቆ መኖር እጅጉን በሱ ማለት ነው ስለሚከብደው፣ ስለዚህ ይህንን ሀሳብ ውድቅ ያደርግና ማለት ነው እናት ዛራና እንዲሁም ደግሞ ብሌን ወደ ቤት ይመለሳሉ የሚል ሀሳብ ነው ያለኝ። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ቻናሌን ሳብስክራይብ በማድረግ ቤተሰብ ይሁኑ ለማለት እወዳለሁ። ውድ ቻናሌ ተከታታዮቼ እንግዲህ ብሌንና እንዲሁም ደግሞ አቶ አምናን እጅጉን የሚፋቀሩ ናቸው። በነገራችን ላይ እንግዲህ አሁን ላይ መርሲና እንዲሁም ደግሞ ምስጣፋ እየተነጋገሩት ነገር አለ። እንግዲህ መርሲ ማለት ነው አሁን ላይ አቶ አምናንን እንድታገባ ያደረገቻትን ጄሪን ማለት ነው በገዛ እጇ ሁለታቸውን አንድ አድርጋ አሁንም ደግሞ በተቃራኒ ሁለታቸውን የመለያየት ፍላጎት ነው ያላት። ምክንያቱም ይቺ ልጅ ከቆየች ማለት ነው ጄሪ ከአቶ አምናን ጋር አብራ ከቆየች እና በሚስትነት ደረጃ በይፋ ካገባት በኋላ በእርግጠኝነት እኔን እንደ ሰራተኛ ቦርሳዬን አስዛ ነው ከዚህ ቤት የምታስወጣኝ ያለችው መርሲ ማለት ነው። አሁን ላይ አቶ አምናንና እንዲሁም ደግሞ ጄሪ እንዲለያዩ ለማድረግ እቅድ አላት ማለት ነው። እና እያንዳንዱ ማለት ነው ጄሪና እንዲሁም ደግሞ ምስጣፋ ያላቸውን የሁለታቸውን ግንኙነት ከዚህ በፊት እንደሚተዋወቁ ጓደኛሞች እንደሆኑ ወይንም ደግሞ ፍቅረኛ እንደሆኑ ጄሪና እንዲሁም ደግሞ ራሱ ምስጣፋ ሲያወሩ እያንዳንዱን ነገር እየሰማቸው መርሲ ማለት ነው አሁን ላይ ምስጣፋን ከኔ ጋር መስማማት አለብህ፣ ሁለታችን አብረን መስራት እንችላለን፣ ከዚህ በላይ እኔ ማገዶ መፍጀት አልፈልግም፣ የነገርኩ ነገር በግልጽ ነው፣ አንተና ጄሪ የምታወሩትን እያንዳንዱን ነገር ሰምቻለሁኝ፣ ስለዚህ እኔም የምፈልገው ነገር አለኝ፣ ስለዚህ አሁን ላይ ጄሪንና አቶ አምናንን መለያየት ነው የምፈልገው በማለት ግን ደግሞ አንተ ማነህ ወደዚህ ቤትስ እንዴት ልትገባ ቻልክ በማለት በግልጽ ንገረኝ እስኪ በማለት እንግዲህ ያው ሴፈን ጋር እንደመጣና እንዲሁም ደግሞ ከዚህ ሲመጣ ጄሪን እንዳያት አቶ አምናንን እንዳገባች በፍጹም አላቅም ነበረ በማለት ግን ደግሞ ከዚህ በፊት እኔ ላይ በጣም ብዙ ነገር አድርጋብኛለች፣ ጊዜን፣ ገንዘቤን፣ ሁሉ ነገሬን ጨርሳብኛለች፣ እያንዳንዱ ዋጋ ማስከፈል ነው የምፈልገው በማለት እንግዲህ
ለራሷ ለመርሲ ምስጣፋ ነግሯታል ማለት ነው። በቃ አንተ ያሰብክን ታሳካለህ፣ እኔ ደግሞ የምፈልገውን ነገር እናሳካልን። ያ ማለት እንግዲህ የኔና ያንተ ሀሳብ አንድ ነው፣ ሁለታችንም በደንብ መስራት ይጠበቅብናል በማለት ግን ደግሞ አንተና ጀሪ እንደምትተዋወቁ ሴፈን ታውቃለች ወይንስ ደግሞ አታውቅም የሚል ጥያቄም ጠይቀው ነበር። እስካሁን ምንም ነገር አታውቅም። ሲጀምር እንደ አዲስ ነው የተዋወቅ ነው፣ ምንም ነገር እንደማይተዋወቅ ነው በሰፌን ፊት ለፊት ማለት ነው እኔና እሷ የተዋወቅ ነው በማለት እንግዲህ ራሱ ምስጣፋ ማለት ነው ነግሯታል። በነገራችን ላይ መርሲ ማለት ነው ምንም አይነት ነገር አያመልጣትም ማለት ነው። ምንም ይሁን ምንም ቀስ ብላ ትደርስበታለች። ሲቀጥል ደግሞ አንድ ቀን ከቤት ባላድር በጣም ብዙ ነገር ነው የተፈጠረው እኮ በማለት እንኮ ስትናገር ነበር ለራሷ ለሰይፈን ማለት ነው። እና ምንም የተፈጠረ ነገር የለም፣ ምስጣፋ ብቻ ነው የመጣው። ምስጣፋ ደግሞ ዘመዴ ነው ወንድሜ ነው በማለት በግልጽ ማለት ነው አስረድታታለች። ግን ደግሞ ተጠራጣሪዋ የሆነችው እንግዲህ መርሲ ማለት ነው ይህን ነገርማ በደንብ ማጣራት አለብኝ በማለት እያጣራች ትገኛለች። እንዲሁም እንግዲህ እናት ዛህራን ከዚህ ቤት እንድትወጣ ያደረገችው ዋናዋ ማለት ነው ጀሪ ነች። በነገራችን ላይ ጀሪ አሁን ላይ ከመርሲ ጋር ስለተጣላች እንዲሁም ከቤሌን ጋር እንዲሁም ከዛራ ጋር በመሆን ወደዚህ ኩሽና ስትመጣ ምንም አይነት ነገር አናናግራትም። በጣም ነው ያናደደችኝ። ምክንያቱም አሁን ላይ ሞርዚና ነግራኛለች እኔና እንዲሁም ደግሞ አቶ አምናንን ለመለያየት በጣም ብዙ ጥረት እያደረገች ትገኛለች በማለት እንዲሁም እናት ዛራ ያቺ ቢጫ ጸጉር ከሆነች እኔም ስትናደድ ማየት እፈልጋለሁ በማለት እንግዲህ ሁላቸውም በመስማማት ማለት ነው ወደ ኩሽና በመጣችበት ሰዓት ላይ ሶስታቸውም አያናግሯትም ነበረ። ምንም አይነት ነገር እያወራች እየመለሱላት አልነበረም። እንዲሁም እናት ዛራም እየጨፈረች የተለያዩ ነገሮችን እያደረገች ነበረ። በዚያ ምክንያት እንግዲህ እጅጉን በጣም ተቃጥላ ነበረ። ሲቀጥል እንግዲህ መርሲ እሰራልሻለሁ በማለት ከእናት ዛራ ላይ ዝታባት ነበረ። ሲቀጥል ደግሞ የዛተችባትን ነገር በተግባር አሳይታለች ማለት ነው። እንደ ሕፃን እንግዲህ ሳሎን በተቀመጠችበት ስቅስቅ ብላ ነበር እያለቀሰችው መርሲ ማለት ነው። አቶ አምናን ምንድን ነው የተፈጠረው ነገር? አክስቴ መሆኖች ነው የምታለቅሽው በማለት ሲጠይቃት እናት ዛራ ነች እንደዚህ እያናደደችኝ፣ እያንዳንዱ የምጠይቃትን ነገር እያደረገችልኝ አይደለም፣ የዚህ ቤት አካል መሆኔን ራሱ እረስታለች፣ ዝችኝ አይደለም በማለት እንግዲህ ለአቶ አምናን ስትናገር አቶ አምናን እናት ዛራን በጣም ነበር የተቆጣት ማለት ነው። እና ከዛ ምክንያት አንስቶ ነው እንግዲህ ከቤት እንድትወጣ ያደረገው። ሲቀጥል ሞርዚና ማለት ነው ያሰብከው ሀሳብና ውሳኔ ልክ አይደለም፣ እንደዚህ ማድረግ የለብም። እናት ዛራ እኮ መልካም ነች፣ ሲቀጥል በስራዋ በጣም ጎበዝ ነች፣ ለምንድን ነው ከቤት የምታስወጣት በማለት እንግዲህ ሞርዚናም ጠይቀው ነበረ። እማዬ እንደዚህማ አይሆንም፣ ምክንያቱም ለምንድን ነው እሷ እኮ የእናቴን ቦታ ለመተካት ነው እዚህ ቤት የመጣችው፣ እሷን ብትሆን አክስቴ ነች፣ መርሲ ነች። ስለዚህ ለምንድን ነው አልታዘዝም የምትላትን ነገር እያንዳንዱ ልታደርግላት ይገባል። ሲቀጥል ደግሞ ይህ ደግሞ ማስተማሪያ ነው። በቃ ጥፋት አጥፍታለች፣ ከቤት መውጣት ግድ ይላታል በማለት እንግዲህ እናት ዛራን እንደወሰነባት እንግዲህ ተናግሯል። ሲቀጥል ደግሞ ሙርዚና እንደ እናት ትሆናለች የሚለውን ነገር ወይንም ደግሞ የእናትህን ምትክ ትሆናለች የሚለውን ነገር ተው በማለት እንግዲህ ስትናገር ነበር። ያ ማለት እንግዲህ ሞርዚና ታውቃለች መርሲ ሆን ብላ ወደዚህ ቤት እንደመጣች እና በምን ምክንያት እንደተቀመጠች እያንዳንዱን ነገር እንግዲህ የራሱ የአቶ አምናን የእናቱ እህት በደንብ ስለምታውቅ ስለሚተዋወቁ ከዚህ በፊት የአቶ አምናን እናትም መርሲን አይወዷትም ነበርና እቅድ እንዳላትና ወደዚህ ቤት እንደተመለሰች ነው እነሱ የገባቸው ነገር ማለት ነው። ስለዚህ እያንዳንዱን ነገር መርሲ የምታደርገውን ነገር ማለት ነው ሞርዚና ምንም አይነት ነገር ቅባይ እንኳን የላትም፣ አትቀበላትም ማለት ነው። እና አሁን ላይ ሞርዚና የሆነ ነገር አቅዳላታለች ለመርሲ ማለት ነው። ምንድን ነው ያቀደችላት? እንግዲህ ከባሏ የተላከ ደብዳቤ ነው ብለ ቃል ወስደ እንድሰጣት እፈልጋለሁ በማለት እንግዲህ ለአቶ አምናን ጓደኛ ለሆነው ለቃል ሰጥታለች። ቃል እንግዲህ ቃል ከሞርዚና ጋር ነው የሚሰራው ማለት ነው። ስለዚህ ምንድን ነው የተጻፈው ነገር በማለት ሞርዚናን ጠይቋት ነበር። ስለሱ አይመለከትም፣ ብቻ ግን ከባሏ እንደተላከ አድርገ ደብዳቤውን ለእሷ እንዲደርስ አድርግ በማለት እንግዲህ ሞርዚና ሰጥታለች። እንግዲህ ይህ ደብዳቤ ምን ሊሆን ይችላል? መርሲን እስከዚህ ቤት ነቅሎ ያወጣታል ወይንስ ደግሞ አያወጣትም የሚለውን ነገር እንዲሁም ደግሞ በሌንና እናት ዛህራ
ይሄዳሉ ወይንስ ደግሞ ይመለሳሉ? በእርግጠኝነት ይመለሳሉ ብዬ ነው የማስበው። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ወደ ቻናሌ ተከታታዮች ቤተሰቦቼ በድጋሚ ሰላማችሁ ይብዛልኝ ለማለት ወዳለሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።